እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በጥርስ በጥሳለሁ ብሎ እሱ እንደገና አይልስ ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገት ሰላም ጤና ይስጥልን ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? እንግዲህ ዛሬ ልብን የሚነካ ልብን የሚሰብር የሚያሳዝን እንግዲህ መረጃን የደረሰን በጣም የምንወደው በጣም የምናከብረው ትልቅ አርቲስት እንግዲህ ህይወቱ እንዳለፈ ነው እንግዲህ እየተነገረውም እየሰማንም ያለ ነው። በጣም ነው የሚያሳዝነው። እንግዲህ ሁላችሁም የትም እንዳትሄዱ ሰብስክራይብ እያደረጋችሁ የደወል ምልክቷንና ላይክ ምልክቷን እየነካችሁ አዳዲስ ቪዲዮ እንዲደርሳችሁ ቤተሰብ እየሆናችሁ ወደ ቪዲዮ አመራችኋለሁ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። በቃ ህይወት ይህች ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉም ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስቴሩም ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስቴሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። እንግዲህ ቪዲዮን እንደሰማችሁት ነው። ያልተጠበቀና ያልታሰበ በጣም ልብን የሚሰብር በጣም የሚያሳዝን ነገር ነው። በጣም የምንወደው በጣም የምናከብረው ነጻነት ወርቅነህ እንግዲህ አርቲስት ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል እና ሰሞኑን በቅርብ ጊዜ ብዙ ተስፋ ሰምተን ነበር ስለሱና በጣም ነው የሚያሳዝነው። በጣም አንጀቴን የበለው እንግዲህ ከዚህ በፊት ታሞ በቪዲዮ ላይ ሲያወራው እንደነበረው በጣም ብዙ ሰዎች የሐሰተኛ ዜና የሐሰተኛ ንግግር እሱ ላይ ሲያሟርቱበት ነበርና እንግዲህ ልቡም ተሰብሮ ተነክቶ ነው እንግዲህ ሲያወራ የነበረው። እንግዲህ ከዚህ በፊት እንደምታውቁት ነጻነት ወርቅነህ እንግዲህ በጣም ተጫዋች፣ አዝናኝ፣ ቀልደኛ ነበርና አሁን ደግሞ እንዳያችሁት በጣም ልብ የሚሰብር ነገር ነበር ሲናገር የነበረው። አይኑን ራሱ በደንብ አስተውላችሁ አይታችሁ ከሆነ እንደታመመና ውስጡ ደህና እንዳልሆነ ነው እንግዲህ ሲታይ የነበረው እና በጣም ደግሞ የምንወደው በጣም የምናከብረው ጠቅላይ ሚኒስትር አብይ ክቡር ዶክተር ጠቅላይ ሚኒስትር አብይ እንግዲህ መግለጫም ሰጥተዋል። እንግዲህ ከዚህ በፊት አስታውሳችሁ የምታውቁ ከሆነ ታላቁ የኢትዮጵያ ህዳሴ ግድብ ላይ ቀርቦ በጣም የሚያዝናና ባለስልጣኖቹን፣ ሚኒስትሮቹን፣ ከንቲባችንን፣ ክቡር ጠቅላይ ሚኒስትራችንን ምን ያህል እንዴት ቀርበው ሲያወሯቸው እንደነበረ ሲያዝናናቸው እንደነበረ ቁም ነገርን በዛው ሲያስተላልፍ እንደነበረ እንግዲህ ታውቁ ነበረ። በፊልሙም እንግዲህ ረገድ በጣም የሚገራርሙ ምርጥ
ምርጥ የሚባሉ ፊልሞች ነበር ሲሰራ የነበረው። በስራው እንግዲህ በጣም አመርቂ ውጤት ያቀረበ ሰው የሚባል ነበረ። በጣም ጀግና ከምንለው አርቲስት፣ አንጋፋ ከምንለው አርቲስት፣ እያሳሳቀ እያጨዋወተ ማንም እንደዚህ አይነት ነገር አያደርግም ነበረና የማይታመንና የማይጠበቅ ነገር ነበረ። እንግዲህ ዛሬ የሰማ ነው። ላምንም አልቻልኩም። ይህን ነገር መረጃ ስለሆነ ነው እንግዲህ ላቀርብላችሁ በጣም እንትን ያልኩት እንጂ በጣም ነው ልቤ የተሰበረው። ልቤ በጣም ነው የወረደው። እንዴት ነው እንግዲህ እንደዚህ በፍጥነት እንግዲህ በቅርብ ነው እንግዲህ ስንጠብቀው ነበረ ወደ ስራም የገባውና በአንድ ፍጥነት በዚህ ቅጽበት እንደዚህ አይነት ነገር ስሰማ በጣም ነው ልብ የሚሰብረው። የምር ነው የምላችሁ። በጣም ነው የሚከብደው። በዚህ ዓለም ላይ ስንኖር በቃ እንግዳ ነን። መቼ እንደምንሞት አናቅም። በጣም ነው የሚያሳዝነው። በጣም ማለት ነው። እኔ ልቤን በጣም ነው ስብር ያለኝ። እንግዲህ ስብር ያለው ልቤ። ሁላችሁም እንግዲህ በጣም ነው የምትወዱት። ማያወደው፣ ማያደንቀው፣ ማይመቸው ሰው አለ ብዬ አላስብም። እና እንግዲህ ለመላው አድናቂዎቹ፣ ለጓደኞቹ፣ ለስራ ባልደረቦቹ ለሁላችሁም እንግዲህ መጽናናቱን እንመኛለን። እንግዲህ ነፍስን እንግዲህ በአጸደ ገነት ያኖረው ማለት ፈልጋለሁ። እንግዲህ ክብሯን የዩቲዩብ ቻናል ቤተሰቦች ዛሬ ለእናንተ ያቀረብኩላችሁ ለያዝኩላችሁ መረጃ ይህንን ይመስል ነበረ። ሁላችሁም እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁና የደወል ምልክቷን እየነካችሁ አዳዲስትና ትኩስ መረጃ እንዲደርሳችሁ ቤተሰብ መሆን ትችላላችሁ።